ሁለቱን ስራ ፎሎ አፕ ኢንቪቴሽን እና ኢቨንቶች እነዚህ መሰረታዊ በየቀኑ ልንሰራቸው የሚገባ ተግባራቶች ናቸው ኪ እንግዲህ ኤሪያ ስለዚህ እነዚህ ካፕላይን ጋር መደዋወል የሚያስፈልጉ ተግባራቶች አሉ ባይዘ በጣም ብዙ አሉ ኔትወርክ ማርኬቲንግ ላይ እነዚህ ግን ወሳኝ የሚባሉ ምንም ነገር ቢያጋጥም መዝለል የሌለበት ተግባራቶች ናቸው ማለት ነው ውብ ህይወት መኖር ይገባሻል ውብ ህይወት መኖር ይገባሃል በአላማ በተስፋና ህይወትን ወዶ መኖር ይገባሻል ይገባሃል እሺ እንዴት ናችሁ ናኦል መንገሻ ነኝ እንግዲህ ኔትወርክ ማርኬተር ሆኜ እየሰራሁኝ ይገኛለሁ ማለት ነው ከኔ ጋር አጠር ያለች እጅግ በጣም ወሳኝ የሆነ ለብዙ ኔትወርክ ማርኬተሮች ጥያቄ ሆነባቸው በኔ ቡድንም በደንብ ጥያቄ ሆነብኝ እንግዲህ አንድ ሳምንት ሰርቼ ወደ ነበርኩበት መለሳለሁ በተወሰነ ሰዓት ነው የምሰራው ግፋቢል አንድ ወር ነው የምሰራው ከዛ በኋላ አልቀጥልበትም ምናምን ነገርና የኔትወርክ ማርኬቲንግ ቢዝነስ እጅግ በጣም መሰረታዊ የሚባል ብዙዎች የማያረጉት ዛሬ ላይ ተጽዕኖ ፈጣሪ የምትሏቸው ኔትወርክ ማርኬተሮች የሚጠቀሙት እጅግ በጣም ወሳኝ የሆነ ኮንሴፕት ከኔ ጋር ሼር እንዳደርጋለን ማለት ነው በእርግጠኝነት እንግዲህ ይሄንን ቪዲዮ የምትከታተሉ ሰዎች ኔትወርክ ማርኬተሮች እንግዲህ ትልቅ ኢንካም ገቢ ማንኛውም በዚህ ቢዝነስ አሳካለው ብላችሁ የምታስቡትን ጉዳዮች የምታሳኩበት በጣም ወሳኝ ነው ከዚህ ቪዲዮ በኋላ በእርግጠኝነት ውጤታማ እንደምትሆኑበት አምናለሁ የስልጠና ርዕስ ኮንሲስተንት አክሽን ቤኔፊት ኢን ኔትወርክ ማርኬቲንግ የሚል ነው ማለት ነው በኔትወርክ ማርኬቲንግ ቢዝነስ ውስጥ በወጥነት መስራት ያለውን ጥቅም ምክንያቱም አንድ ሰው ተግባር ውስጥ ለመግባት የተግባር ሰው ለመሆን መጀመሪያ የተግባር ጥቅምን ማወቅ አለበት ነገራችን ላይ እና የምር በወጥነት የመስራት ጥቅምን እናውቀዋለን ወይ ነው ግልጽ ነው አይደል because እኔ ፐርሰናሊ በኔትወርክ ማርኬቲንግ ካሪየር እሰራለሁ ምናምን ነገሮችና ዲሳይድ አድርጌ the moment ወስኜ ቢዝነሱን መስራት ስጀምር ያደረኩት ነገር በወጥነት ኢቨንት ሊሆን ይችላል ማንኛውም ተግባራቶችን መስራት ነው ስለዚህ ኮንሲስተንት አክሽን ቤኔፊቱ ምንድነው የሚለው ነገር ኮንሴፕቶች ያደርጋቸዋል የዚህ ስልጠናችን ትልቁ ዓላማ ምንድነው እንግዲህ የኮንሲስተንሲ ወይም ነው በቀጣይነት የማድረግ ጥቅምን ዴይሊ በየቀኑ የማድረግ ጥቅምን በደንብ እናያለን ተግባሮቹ ምንድናቸው እንዲሁም ደግሞ because በዚህ ቢዝነስ ላይ በጣም የሚያወራ ወይም ታለንት ምናምን አይደለም የሚያስፈልገው በነገራችን ላይ በወጥነት መስራት ስለሆነ እንዲሁም ደግሞ how daily action creates income rank and leadership እንዴት አድርጎ ነው በየቀኑ በወጥነት መስራት ራንክ ላይ ተጽዕኖ የሚያደርገው ገቢ ላይ ተጽዕኖ የሚያደርገው እንዲሁም ሊደርሺፕ ኳሊቲ ላይ ተጽዕኖ የሚያደርገው ብለን እናያለን ማለት ነው ወደ ስልጠናችን ከመሄዳችን በፊት የመጀመሪያው ኮንሲስተንት አክሽን የሚለውን እንግዲህ ምን እንደሆነ ሼር አድርጋችሁ እንግዲህ small income producing action done every day ኮንሲስተንሲ ማለት በየቀኑ ትክክለኛውን በኔትወርክ ማርኬቲንግ አስፈላጊ የሚባለውን ስራ በወጥነት ኢንካም ያመጣ በነገራችን ላይ ፉል ኢንፎርሜሽን በጣም ወሳኝ ነገር ኔትወርክ ማርኬቲንግ ብዙ ጉዳዮችን እንካካለን ካያችሁትና ዋናው ከዛ ውስጥ እንት ነው ይሄ ገቢ ያመጣል ዳይሬክትሊ ገቢ ያመጣልኛል ብለን የምናስባቸው ስራዎች አሉ አይደል እነሱን በየቀኑ መስራት ነው እንዲሁም ደግሞ working even when motivated is low በነገራችን ላይ ኢነርጂያችሁ ራሱ ሎ ቢሆን ኢነርጂያችሁ ራሱ ቢቀንስ ምንሰራው ነገር ነው ኮንሲስተንሲ የሚባለው ነገራችን ላይ እንጂ ላይክ ሞቲቬትድ ስትሆን ጥሩ ስሜት ሲሰማ የሆነ ስልጠና ወስደክ ምንሰራው ስራ ኮንሲስተንሲ አይባልም ኮንሲስተንሲ ሎ ራሱ ላይክ ኢነርጂ በወረደ ሰዓት ላይ ራሱ መስራት ኮንሲስተንሲ ነው እሱ ነው ኮንሲስተንሲ የሚባለው ማለት ነው ግልጽ ነው አይደል ስለዚህ ፎከስ ኦን ዘ አክቲቪቲ ማለት ነው አክቲቪቲ ላይ ፎከስ እናደርጋለን ምክንያቱም እንግዲህ ሲምፕል ፎርሙላ ሼር ሳደርጋችሁ አንድ ሰው በትንሹ በቀን 5 ሰዎችን ዴሊ ኮሙኒኬት የሚያደርግ ከሆነ የሚያወራ ከሆነ በትንሹ ስንት አልኳችሁ 5 ሲባዛ በ7 በሳምንት 35 ሰዎችን ማለት ነው እንግዲህ በወር ወደ 150 ኮንታክት ይኖረዋል ብዙ ጊዜ ካያችሁት ስራችን የሆነ ታይም እንሰራና የሆነ አንድ ሳምንት ደግሞ ይሄንን ዴሊ አዳዲስ ሰዎችን ማውራት አንሰራም ነገራችን ላይ ግልጽ ነው አይደል ስለዚህ በየቀኑ የመስራትን እንግዲህ ፎርሙላ እንግዲህ በደንብ ልትረዱበት ይገባል በዚህ ቢዝነስ ሰዎች ለምንድን ነው በኔትወርክ ማርኬቲንግ ቢዝነስ ፌል የሚያደርጉት ምክንያቱም ልክ እንደ ሆቢ ሲመቻቸው አሪፍ ቦታ ሲሆን ሰው በሌለበት በቃ የሆነ ምቹ ነገር እንፈልጋለን በነገራችን ላይ በፍጹም እሱ ስኬት አያመጣም በነገራችን ላይ ግልጽ ነው አይደል ስለዚህ ሞቲቬትድ ባልሆነ ሰዓት ላይ የምንሰራው ስራ ስለዚህ ፌል የሚያደርገው በኔትወርክ ማርኬተሮች ፌል የሚያደርጉት ዋነኛው ምክንያት እንግዲህ ሞቲቬት በሆነባቸው ሰዓት ላይ ብቻ በሚመቸው ሰዓት ላይ ብቻ ስለሚሰሩ ነው ሌላኛው ደግሞ ሪጀክሽን ሲመጣ ያቆማሉ ሪጀክሽን ሲመጣ እንደልኳችሁ ቀጥታ በሚያወሩ ሰው ሊሆን ይችላል በፋሚሊ ሊሆን ይችላል ምናምን ነገር ማለት ነው ግልጽ ነው ሪጀክሽን ከመጣ ምናምን ያቆማል ማለት ነው በነገራችን ላይ አሁን ላይ ተጽዕኖ ፈጣሪ የምታያችሁ ኔትወርክ ማርኬተሮች ሪጀክሽናቸው በጣም ከፍተኛ ነው እኔ አስታውሳለሁ
በዚህ ቢዝነስ ላይ በጣም ከፍተኛ ውጤት ያመጣሁባቸው ሞመንቶች ሳስታውሳቸው አብዛኞቹ ሪጀክሽን የሚበዛባቸው ናቸው። እና ሪጀክሽን ልክ እንደመጣ ማቆም ኖሮ ይሄን ውጤት አታዩትም ነበር። ግልጽ ነው አይደል? ስለዚህ እሱ በደንብ ያስፈልጋል። ሌላኛው ደግሞ ፌል የሚያደርገው ኢንኮንሲስተንት አክቲቪቲ ስለሚሰራ ነው። ወይም ይሄ በቀጣይነት አንድን ተግባር ቢኮዝ ገጻ ይጀምራል ያቆማል። ፕሮስፔክቲንግ በየቀኑ መስራት ይጀምርና አንድ ሳምንት የተወሰነ ሰዓት ሰርቶ ያቆማል። ስለዚህ ይሄ ወጣ ገባ በሚል ስራ ውስጥ ምንሰራ ከሆነ ፌል እናደርጋለን ማለት ነው። እና ደግሞ ለተወሰነ ቀን ደግሞ ዲሳፒር መሆን ያጋጥመኝ ነበረ። በቃ የሆነ ታይም ሰርቼ ቆይ ከራሴ ጋር ልሁን ምናምን ብዬ አንድ ሳምንት የተወሰነ ታይም ምናምን በጠፋበት ታይሞች አሉ ማለት ነው። በፍጹም እንደዚህ አይነት የምናደርገው ነው። በዛው ነው ብዙ ኔትወርከሮችን ካያችሁ ፌል የሚያደርጉት የሆነች ኬዝ ያጋጥማቸውና በዛው ፌል ያደርጋሉ ማለት ነው። ሶ ታዲያ በየቀኑ ምን ልስራ? 4 key areas of daily action የሚባሉት እኔ መጀመሪያው አንድ ኔትወርከር ማድረግ ያለበት ምክንያቱም ስሜቱ ሐሳቡ በሙሉ ያስፈልጋል ለስራው ላይ ተጽዕኖ ስለሚያደርግ ፐርሰናል ዴቨሎፕመንት በጣም ኢምፖርታንት ነገር ነው። በየቀኑ የግል ስብዕና ትሬኒንጎችን፣ አውዲዮችን፣ መጽሐፎችን ማንበብ ይችላል ማድረግ ያስፈልጋል። አንደኛው ተግባር ወሳኝ ደግሞ ፕሮስፔክቲንግ። ብዙ ሰዎች አንደርስታንድ የማያደርጉት ነገር በየቀኑ ቢኮዝ በዚህ ቢዝነስ ማንም ሰው ላይሰራላችሁ የሚችል ተግባሮች አሉ። በነገራችሁ ላይ 3 ተግባሮች አሉ። የመጀመሪያው ኢሞሽንን ነው። ስሜታችሁን አፕላይናችሁ ሊሆን ይችላል፣ ሳይድ ላይናችሁ ሊሆን ይችላል። በፍጹም አያስተካክልላችሁ። ኢሞሽን ታስተካክለው አንተ ራስህ ነህ። ከራስ ጋር በመሆን ራስህ ታስተካክላለህ። እሱ የመጀመሪያው ማንም አያደርግላችሁ። ሁለተኛው ፕሮስፔክቲንግ። መሪ ከሆናችሁ ይህንን ቢዝነስ መስራት የምትፈልጉ ከሆነ ፕሮስፔክቲንግ ማንም አይሰራላችሁ። ስለዚህ የራሳችሁ የፕሮስፔክቲንግ ታይም ጊዜ ያስፈልጋችኋል። እኔ በየቀኑ የምን አንድም ቀን ሳላቋርጥ የሰሯቸው ታይም ላይ ራንክ እንድቀይር፣ ሌቭል እንድቀይር፣ ቦነስ እንዲያድግ የረዳኝ በየቀኑ በወጥነት የፕሮስፔክቲንግ ታይም ማንም ማይነካብኝ፣ ማንም አልኳችሁ ዳውን ላይ ነው ያን ዲስተርብ የማያደርጉኝ፣ አፕል ነው ዲስተርብ የማያደርጉኝ ሰዓት አለች፣ የፕሮስፔክቲንግ ሰዓት። እሷን አደራ እችን ካረጋችሁ በጣም ወሳኝ ነው። ማንም አይሰራላችሁማ። ኢንቪቴሽንም ልክነስ ኢንቪቴሽን ማንም አይሰራላችሁ። መጋበዝ የምትጋብዙት ለምሳሌ ምክንያቱም ገለጻ ሊሆን ይችላል፣ ፎሎ አፕ ሊሆን ይችላል፣ ብዙ መድረኮች አሉ። ገለጻ መስጫ ፕሮግራም ካላችሁ ኤችፒ ወይ ማስ ፕሬዘንቴሽን ከቡድናችሁ ጋር ካለ ስለምትሰሩ በዛ ታይም ላይ ስለምትጋብዙ ወይ አፕ ላይን ወይ ሳይድ ላይን ወይ ዳውን ላይን ሊስላችሁ ይችላል። ችግር የለውም። ግልጽ ነው። ፎሎ አፕም እንደዛው ብዙ ፎሎ አፕ መድረኮች አሉ። ስለዚህ እነዚህ 3 ተግባራት ስሜትህን ማስተካከል ፐርሰናል ዴቨሎፕመንት የግል ነው። ፕሮስፔክቲንግ እና ኢንቪቴሽን የናንተ ማንም ይሰራላችሁ ስለማይችል እሱን ፕሮቴክት አድርጋችሁ ሰዓት ሰጣችሁ ስሩ። ስለዚህ ሁለቱን ሰራ ፎሎ አፕ፣ ኢንቪቴሽን እና ኢቨንቶች እነዚህ መሰረታዊ በየቀኑ ልንሰራቸው የሚገባ ተግባራቶች ናቸው። ኪ እንግዲህ ኤሪያ። ስለዚህ እነዚህ ከአፕላይን ጋር መደዋወል የሚያስፈልጉ ተግባራቶች አሉ። ባይዘ በጣም ብዙ አሉ ኔትወርክ ማርኬቲንግ ላይ። እነዚህ ግን ወሳኝ የሚባሉ ምንም ነገር ቢያጋጥም መዝለል የሌለበት ተግባራቶች ናቸው ማለት ነው። እንዳልኳችሁ ፐርሰናል ዴቨሎፕመንት ትሬኒንግ ሲባል አውዲዮ ማለት ነው። በየቀኑ ጠዋት በጣም የለመድኳት ደስ የምትለኝ እናንተም ተግባራችሁ ሊሆን ይችላል አቁማችሁ ነው እንጂ የሚሆነው ይላችሁ ኮንሲስተንሲ አቁማችሁ ነው የሚሆነው እንጂ ጀምራችሁ ታውቃላችሁ እርግጠኝነት ውጤታማ ነው። በየቀኑ እንግዲህ 5ቱ በኔትወርክ ማርኬቲንግ ቢዝነስ ሊሆን ይችላል ኤኒ ቦታ ላይ ስኬታማ የሆኑ ሰዎች ሀቢቶቹ አንደኛው በጠዋት መነሳት ነው። በጠዋት ተነስቼ ስልጠና ወስዳለሁ፣ ፐርሰናል ዴቨሎፕመንት ትሬኒንጎችን ወስዳለሁ፣ ቪዥዋላይዜሽን በቃ ይሄ አስፈላጊ ተግባራቶችን እሰራለሁ። ስለዚህ እነሱን ማድረግ ይሄ እምነትን የሚጨምር ኮንፊደንስን የሚጨምር ነገሮችን መስማት ማዳመጥ ፐርሰናል ዴቨሎፕመንት አንደኛው ተግባር ነው ያስባለው። እሱን ከ15 እስከ 20 ደቂቃ በቀን ስጡት፣ ምንም ችግር የለውም። ምክንያቱም የምታወሩት ሰው እንግዲህ የሱን እሺና እምቢ የሚል ተግባር የሚቀይረው ያንተ ስሜት ነው፣ ያንተ ሐሳብ ነው። ስለዚህ ሐሳብና ስሜት የሚስተካከለው ነው ቢኮዝ ሰውና ምናልባት ይሄን ቢዝነስ የምትሰራው የቤት ኪራይ ምናምን ሳትከፍል ቀርተህ ወይ ደግሞ ይሄን ዕዳ ውስጥ ሆነ ምናምን ሞመንቶች ሐሳቦች ብዙ ሐሳብ ሊኖርብህ ይገባል። ከዛ ሐሳብ ነፃ ሆነ ካልሰራው ቢዝነሱን የምታወራው ሰው ራሱ ደህና ሰው አይሆንም። እሺ እምቢ አንተ ነው እምቢ የምታስብለው በነገራችን ላይ ያንን ከስተመር። ስለዚህ ሐሳብና ስሜት ይስተካከል የሚገባው ፐርሰናል ዴቨሎፕመንት በትንሹ በቀን ከ15 እስከ 20 ደቂቃ ሊሰጥለት ይገባል ማለት ነው። ግልጽ ነው አይደል? እሱን በደንብ ማድረግ ያስፈልጋል። ፕሮስፔክቲንግ ኢን ፎሎ አፕ እንግዲህ ኒው ኮንታክት ኤቭሪ ዴይ ይውላችሁ። ፕሮስፔክቲንግ የሚባለው አንድ ሰው አውርቼ ፕሮስፔክት አድርጌዋለሁ የሚል ስራውን የምትሰራው ኔም ሊስትህ ላይ አድ ስታደርገው ነው። በየቀኑ አንድ ኔትወርክ ማርኬተር በየቀኑ ፕሮስፔክት ማድረግ እጅግ በጣም ወሳኝ ተግባር ነው። እኔ በቀን በትንሹ
ከ2 ሰዓት እስከ 3 ሰዓት እሰጠዋለሁ። ምን ፕሮስፔክቲንግ ቁጥር በየቀኑ ለምን ፕሮስፔክቲንግ ማሰራ ከሆነ የሆነ አሪፍ ስልጠና ተወስድና የሆነ መሪ ላይ በቃ አሁን መስራት አለብኝ ብለህ ወስነህ ስትሰራ ካፒታል የለህም፣ የምታወራው ሰው የለህም። ግልጽ ነው አይደለ? የምታወራው ሰው ከሌለ ደግሞ ምንም ዋጋ የለውም። ኢንቫይት አታደርግም ወይ ደግሞ ምን ታደርጋለህ መሰላችሁ? ታዳምጡና የሆነ ትሬዲንግ ምናምን ወይ የሆነ ስልጠና ወስዳችሁ ደስ ይላችሁና የሆነ ሰው ራንክ ሲቀይር ታዩና ከዛስ ወደ ተግባር ስትሄዱ በፊት ያወራቻቸው የድሮ ኮንታክት ታውጡና እነሱ ወትደውላላችሁ ወይ አይነሱ ወይ ደና ያወራችሁም ስለማፎሎ አፕ አሰሩና ኮንሲስተንሲ ላይ ሰራ ይላችሁማ ከዛ እነሱ ሳያነሱ ሲቀር ነው ሲሉ አንድ ሳምንት ሰባት አቆማለህ። ካፒታል የሚባል ነገር አለ። ይሄ ቢዝነስ ላይ እጅግ በጣም ወሳኝ ነገር ነው። ብዙዎች አንደርስታንድ ያላደረጉት ተግባር ብዬ ማስበው ፕሮስፔክቲንግ ከ2 ሰዓት እስከ 3 ሰዓት ማንንም ማይነካብክ ሰዓት ያስፈልጋል ማለት ነው። ይሄ በየቀኑ መሰራው ፕሮስፔክቲንግ ላይ ማለት ነው። ስለዚህ ኖ ኒው ፒፕል እዚህ ኮለስቱ ኖ ኒው መኒ ኮሚሽን የሚባል ነገር የለም ፕሮስፔክቲንግ ከሌለ ማለት ነው። ቢኮዝ ይሄ በየጊዜው ተር ሌላኛው ፎሎ አፕም ዴሊ ፎሎ አፕ ያስፈልጋል። ቢኮዝ እኔ በጣም ደስ የሚለኝ ሞቲቬት የሚያደርገኝ በየቀኑ የሚመዘገቡ ሰዎች ፎሎ አፕ ኮሚኒኬት ሳደርጋቸው የምር በቀጣይ ኢንካም ፕሪዲክት ለማድረግ እንደማገኝ እርግጠኛ ነኝ። በነገራችን ላይ ግልጽ ነው አይደል? ስለዚህ ዴሊ እሱን ትሰራላችሁ። ቤኔፊት ኦፍ ኮንሲስተንሲ አክሽን እንግዲህ ፕሪዲክተብል ኢንካም ቅድም ብያቸዋለሁ። ገቢን ታውቀዋለህ። በነገራችን ላይ አንዳንድ ሰዎች በነገራችን ላይ በቃ በዚህ ሳምንትማ በዚህ ወርማ ይሄን ኢንካም አገኛለሁ ምናምን ብለህ የምታወራው ነገር ሎጂካሊ ቢኮዝ እኛ አእምሯችን አልደረስንም። ሎጂካሊ የምናስበው ነገር ያስፈልጋል። ሎጂካሊ ማለት ፎሎ አፕ ካለኝ የሚመዘገቡ ሰዎች ካለኝ ፎሎ አፕ ካለኝ ፕሮስፔክቲንግ በጣም ቁጥር ካለኝ እኮ ገቢ እንደማገኝ እኮ እርግጠኛ ነኝ። ነገራችን ላይ ማለት አፈርሜሽን ራሱ ባታረግ ራሱ እንደምታገኝ እርግጠኛ ነኝ። ለምን ስራው አለው። ቢኮዝ ሰው ከዘራ የዘራውን ያጭዳል። እና ሰው ፕሮስፔክቲንግ ካልዘራ ፎሎ አፕ ካልዘራ እንዴት ገቢ ሊመጣ ይችላል? በነገራችን ላይ እና ስራውን ሳትሰራው እነዚህን ተግባሮች ሳትተገብረው ራሱ ገቢ ያገኛለሁ ብሎ ማሰቡ ራሱ አንተ ላይ ለምን ስለማታሳካው ነገ ዲሞቲቬት ትሆናላችሁ። ግልጽ ነው አይደል? ስለዚህ ይሄንን በደንብ ፋስት ራንክ አድቫንስመንት እኔ በነገራችን ላይ አብዛኛውን ራንክን ፎከስ ቼክ ሳደርጋቸው የቀየርኳቸው ራንኮች ሆን ብዬ አይደለም። ይኸውልህ ሙቅ ለጉንፋን እግረ መንገድ ለሆድ ይባላል። እነዚህን ተግባራት በየቀኑ ከሰራ ራንክ ጭራ ነው ይከተላል። ቦነስ ጭራ ነው ይከተላል። ቲም ዱፕሊኬሽን ላይ በጣም ፓወርፉል ነገር ያለው ኮንሲስተንሲ የምታረጋቸውን እነዚህን ተግባራቶች ናቸው። ግልጽ ነው አይደል? እሱን አድርጉ። ሞር ቤኔፊት ወደ ሞር ቤኔፊት ስናደርገው ደግሞ ኮንፊደንስ ስኪል ኢምፕሩቭመንት ያመጣላችኋል። ኮንሲስተንሲ ለምን በየቀኑ ስናደርገው ፕሮስፔክቲንግ አለ ምናምን በፊት ላይ አፕላይኔ ከአፕላይኔ ጋር ካላገናኘው ሰዎች የሚመዘገቡላ አይመስለኝም ነበር በነገራችን ላይ ማለት ነው። ለካ ደስ ሲል አፕላይኔ ማለት ነው ለምን ያስመዘግባል ካገናኙት ምናምን ይመዘግባሉ ማለት ነውና ለካ እሱ ያለው ነገር ምንድነው? ስኪል ነው። ክህሎት አለ። ክህሎት ካላችሁ ደግሞ የእናንተ በቃ የቢዝነሳችሁ ማረጋገጫ ኢንሹራንሳችሁ የሚሆነው ክህሎታችሁ ስለሆነ ክህሎት ላይ ትልቅ ፓወር አለው። ለስ ፊር ኦፍ ሪጀክሽን በየቀኑ በወጥነት ስራ የሚሰራ ሰው ነገራችን ላይ ፍርሃት የሚባል ነገር አይኖረውም። ፍርሃቱ በጣም ነው የሚቀንሰው። ይሄ ወጣ ገባ ውስጥ የሚሰራ ሰው ሰልፍ ወርዙ ለራሱ የሚመስለው ቦታ ራሱ እየቀነሰ ነው የሚመጣው። ግልጽ ነው። ስለዚህ ፊር ኦፍ ሪጀክሽን ለስ እየሆነ ይመጣል። ሎንግ ተርም ፍሪደም ምንም ጥርጥር የለውም። ኢንተር ማርኬቲንግ ዋንስ ታይም የተወሰነ ሰዓት የተወሰነ አመት መሰራው ብቻ አይደለም ማለት ነው። ሎንግ ተርም ኢንካም እናገኝበት እስከሆነ ድረስ ሎንግ ተርም ፍሪደም እናገኝበታለን። ሬዚጁዋል ኢንካም የሚመጣው በኮንሲስተንት አክቲቪቲ ነው፣ በኮንሲስተንት አክሽን ይላችሁ። ኢንኮንሲስተንስ የሆነ ገቢ ማለትም ገቢያችሁ ገባ ወጣ ምናምን የሚሆነው ስራችሁ ራሱ ኢንኮንሲስተንት ነው በነገራችን ላይ። ስለዚህ ኢንኮንሲስተንት አክቲቪቲ ኢንኮንሲስተንት የሆነ ገቢ ያመጣል። ስለዚህ አንዴ ከፍ ይላል፣ አንዴ ዝቅ ይላል። ያ የሆነበት ምክንያት ያንተ ስራ ራሱ አክቲቪቲ እየጨመረ ስለማይሄድ ነው። አንዴ ሰራለ፣ አንዴ አትሰራም፣ አንዴ ሰራለ፣ አንዴ አትሰራም፣ አንድ ሳምንት ሰራለ፣ አንድ ሳምንት አቋርጣለህ። ገቢክም ራሱ እንደው ላታገኙላት ይችላል ኢንኮንሲስተንሲ ከሆነ ማለት ነው። ግልጽ ነው። ሲምፕል ዴሊ አክሽን ሩል ሰጣችሁ። ስለዚህ አምስት ሰዎችን በየቀኑ አዳዲስ ሰዎችን ኮሚኒኬት ማድረግ፣ 5 ሰዎችን ፎሎ አፕ ዴሊ መስራት ምናምን ሶሻል ሚዲያ በአሁኑ ሰዓት በጣም አስፈላጊ ስለሆነ አንድ ፖስት በየቀን አንድ ፖስት ማድረግ 15 ደቂቃ ፐርሰናል ዴቨሎፕመንት ማድረግ ውጤት ያመጣላችኋል ማለት ነው። በስተመጨረሻ ስተቀልላችሁ ማለት ነው እንግዲህ you are paid for what you do consistently የሚከፈልህ በየቀኑ የምትሰራው ስራ ነው። በየቀኑ የምትሰራው ስራ በነገራችን ላይ እና ብዙ ጊዜ በነገራችን ላይ ዘር በጸሎት አይቀየርም።
ይህን ሐሳብ በጣም በተደጋጋሚ ለብዙ ለመሪዎች ይነግራቸዋለሁ። ዘር በጸሎት አይቀየርም ማለት እኔ ጤፍ ዘርቼ ፈጣሪ በቆሎ አድርግልኝ ብዬ መጸለይ አይሆንም በነገራችን ላይ። ስለዚህ አንዳንድ ነገሮችን ለእናንተ ጸሎታችሁ ራሱ የሚሰራው የዘራችሁት ነገር ሲኖራችሁ ነው። የሰራችሁት ፕሮስፔክቲንግ ካላችሁ ነው። የሰራችሁት ኢንቪቴሽን ካላችሁ ነው። የሰራችሁት ፎሎ አፕ የሆነ ፕሬዘንቴሽን ካላችሁ ብቻ ነው። አላችሁ አይሰራችሁት ሰራ ቁጥር አላችሁ። እስቲ አንድ ጥያቄ ልጠይቃችሁ፣ እራሳችሁን በደንብ እንድትፈትሹ ፈልጋለሁ። ሁላችሁም ኔትወርክ ማርኬተሮች ይሄ ጥያቄ ምንድነው? እስቲ አሁን ካለበት ሰዓት ተነስተህ ወደኋላ አንድ ሳምንት ወደኋላ አንድ ወር ቼክ አድርግና ምን ያህል ፕሮስፔክት ካፒታል አለ? ምን ያህል ኢንቪቴሽን ሰርተሃል? ምን ያህል ፕሬዘንቴሽን ሰርተሃል? ምን ያህል ፎሎ አፕ ኤቢሲ ክሎዚንጎች አሉክ? ቼክ አድርጋችሁ የምር ቆም ብላችሁ አስባችሁት ሪሊ ቼክ አድርጋችሁት አልሰራችሁትም? ምናልባት በአንድ ወር ቼክ ብታደርጉ 5 ሰው ወይ 4 ሰው ምናምን ትለኝ በእርግጠኝነት ከሰራችሁት ለምን? ስለዚህ ጸሎት እንኳን ሳደርግ ራሱ የተዘራ ነገር ሲኖር ነው በእግራችን ላይ ግልጽ ነው አይደል? ስለዚህ በወጥነት ዘሩን መዝራት ውጤት ያመጣል። ግልጽ ነው። እሱን ማድረጉ ስሞል ዴሊ አክሽን ቼንጅ ዩር ላይፍ። በጥቃቅን የሚባል ተግባር በየቀኑ ስላችሁ አንድ ሳምንት አይደለም፣ በየቀኑ ስላችሁ አንድ ወር አይደለም፣ በየቀኑ ስላችሁ ለ3 ወር አይደለም፣ 3-4 ዓመት በትንሹ ስሞል ነገሮችን በየቀኑ ካደረጋችሁ እመኑኝ በኔትወርክ ማርኬቲንግ ፈጣን የሆነ ራንክ ፈጣን የሆነ ገቢ ማምጣት ትችላላችሁ። ግልጽ ነው። እሱም በደንብ ማየት ያስፈልጋል። ኮንሲስተንስ ቢልድ ኢንካም ኤንድ ሊደርሺፕ። መሪነት ራሱ የሚገለጸው ነገራችን ላይ በወጥነት በሰራው ተግባር ነው እና ብዙ ጊዜ ቡድኖች ጋር መሪዎች ጋር ቼክ ሳደርግ በወጥነት ለ6 ወር የሰራሁት ስራ አለ። አሁን ይሄን ቪዲዮ ከምትከታተሉ ሰዓት ጀምሮ ከዚህ ወደ ኋላ 6 ወር ቼክ ብታደርጉት በወጥነት ያለማቋረጥ ተሰርቷቸዋለሁ። አንደኛ ፕሮስፔክት፣ ሁለተኛ ገለጻ፣ በፍጹም ማስ ፕሬዘንቴሽን ገለጻ በየቀኑ እሰራለሁ። ያ አመጣጡ በዚህ 6 ወር ውስጥ ራሳቸውን ችለው ያን ገለጻ የሚሰጡ ሰዎች፣ ራሳቸውን ችለው ሰዎችን ክሎዝ የሚሰሩ ሰዎች፣ ራሳቸውን ችለው የሚሰሩ ሰዎች፣ የኔን የማይጠብቁ ሰዎች መፈጠር ችለዋል። ይሄ ማለት ሊደርሺፕ ነው። ሊደርሺፕ ቢኮዝ መሪነት በተግባር መሪነት በወጥነት የምታደርገው ተግባር መሪነት ያስፈልሃል። ቢኮዝ ለልጆች ሁሉ ጊዜም ያንተ አብረው የሚሰሩ ዳውንሎዶች በየቀኑ ያዩዋላ በየቀኑ ስራ ላይ ነው ያለው። በየቀኑ እነዚህን ፕሮጀክት እየሰራ ነው። አለመኮረጅ አይችሉም፣ አለመስራት አይችሉም። በእርግጠኝነት ነው የምነግራችሁ ይሄንን ማለት ነው። ስለዚህ ሰርታችሁ ይሄንን በወጥነት የሚሰራው ተግባር ሰርታችሁ በዚህ ቢዝነስ ላይ ትልልቅ ውጤቱን ማምጣት ትችላላችሁ ማለት ነው። ተግብራችሁ በውጤት እንደምንገናኝ አምናለሁ። ከኔ ጋር ነበረን የዛሬው ስልጠናችን ይመስላል። ቴንክ ዩ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።